የምርጫ ውጤት ታርሞ ደርሷል። ምርጫ ቦርድ ያው እንደተነበየው ብልጽግና መንግስት ሆኖ ይቀጥላል ብሏል። ዋንጫውን ይዘኸው ዋንጫውን ምበላው እኔ ነኝ የሚል ትንበያ ባይኖርም ቀሉ እንደዚህ ግን 100% የሚሳካ ትንቢት በዚህ ዘመን ታይቶ የሚታወቅ አይመስለኝም። ስለዚህ በትንቢት ጸጋችን ልንኮራ ይገባል። በነገራችን ላይ ምርጫው ላይ የማናውቃቸው በስም የማናውቃቸው ፓርቲዎች ሁሉ መሳተፋቸውን አይተናል። ለምንድነው በስም የማናውቃቸው ካላችሁ አይናፋር ፓርቲዎች ስለሆኑ። እንዴት ነው ነገሩ? ቅስቀሳው ይቅር መቼም የኛ አተኛኘት ለቅስቀሳ የሚመች አይደለም። ቢያንስ ስማችሁን ማስተዋወቅ እንዲህ በድብብቆሽ የምርጫ ፓርቲ ይኖራል እንዴ? አሁን የኢትዮጵያ ነጻነት ፓርቲና አዲስ ትውልድ ፓርቲ የሚባሉ ፓርቲዎች አሉ። እውነት ሐሰት ተብለን ስንጠየቅ እኛ የምንመልሰው ሐሰት ብለን ነው። ግን ትልቅ ኤክስ ነው የምናገኘው። በተለይ አዲስ ትውልድ ፓርቲን ስሙን ወድጃለሁ በእውነቱ። እንደው ዝም ብዬ ሳስበው የጄንዚዎች ሳይሆን አይቀርም። ምርጫ ቅስቀሳቸውን ራሱ በራፕ የሚያካሂዱ አይነት ነገር። ለሌላ ጊዜያችሁ ግን ምርጫ ቦርድ ብቻውን የሚያውቃችሁ ፓርቲዎች ሆናችሁ እንዴት ይዘለቃል? እንወቃችሁ እንጂ ወጣ በሉ። ከበጀት ባሻገር ሁኑ። ብቻ በዚህ ምርጫ ብልጽግና ወንበሩን ያጸና ሲሆን አንዳንድ ሰዎች ያገለገሉ ወንበሮችን ለሌሎች ፓርቲዎች ሰጥቷል ብለዋል። እኔ አላልኩም። ምክንያቱም ወንበሩን ሲቀባበሉ ስላላየው። ግን አንዳንድ ቦታ ለኢዜማ የማርያም መንገድ መስጠቱን አንካካድ። የማርያም መንገድ ማለት እንድትሮጥ ከፊት መንገዱ ይለቀቅልህና የሚያባረርህ ለመድረስ በሚመስል መንገድ ከኋላ ሲከተልህ ማለት ነው። እንደው ግን በዚህ መንገድ የተወዳደሩትም አሸነፍን ብለው ሻምፓኝ ከፍቱ ይሆን? ሻምፓኙ ግን ይላል ብላችሁ ስትጠብቁ ትስ እንዳይልባችሁ። ለማንኛውም ኢዜማ በምርጫው 86 ወንበሮችን አሸንፏል። ያው አንዳንዶቹን ቅድም እንዳልኩት የማርያም መንገድ እየተሰጠው ነው። በዚህ አያያዛችሁ ግን ህዝብም እየቆነጠራችሁ እንዳትሰጣጡ ስጋት አለ። ከነዚህ ወንበሮች እንግዲህ ሁለቱን በኦሮሚያ ውስጥ ያገኘ ሲሆን የኦሮሞ ነጻነት ግንባርና ለኦሮሞ ነጻነት 40+ ዓመታትን ታገልኩ የሚለው ኦነግ ደግሞ በኦሮሚያ ምንም አይነት ወንበር እንዳላገኘ ተነግሯል። ከሱ በተቃራኒው ኦነግ አዲስ አበባ ውስጥ 2 ወንበሮችን አግኝቷል። ይሄን ዜና ለማብላላት እንግዲህ የ5 ሰከንድ ጥሞና ያስፈልገናል። 5 ደቂቃ የሚበቃ አይመስለኝም። ስለዚህ ከዜናው በኋላ ለየብቻችን እንጠሙናለን። ይህ በእንዲህ እንዳለ ትብብር ለኢትዮጵያ 7 ወንበሮችን ያሸነፈ ሲሆን ወንበሮቹን ግን አልረከብም ብሏል። ምናልባት የራሱን ወንበሮች ይዞ ሊመጣ እንደሆነ አላውቅም። ምንድነው ግን እዚህ ሀገር ላይ የተጨሰው ዱቄት? ምርጫው ያዋጣል ብላችሁ መሰለኝ እዚህ ድረስ የመጣችሁት። ሰውም እዚህ ድረስ መምጣታችሁን ከተመለከተ በኋላ እነዚህ ሰዎች ጥያቄን ፓርላማ ውስጥ ሊያነሱልኝ ይችላሉ በሚል መሰለኝ ድምጹን የሰጣችሁ። ስለምንድነው የሰው ድምጽ እሪ በከንቱ የምታደርጉት? የመረጣችሁ ሰው እስቲ ሲከራከሩ ልመልከት ብሎ ቲቪውን ሲከፍት ባዶ ወንበር። መንግስት እንደሆነ ባህሪው ከምርጫው በፊትም ያው ነው፣ በምርጫው ሰዓትም ያው ነው፣ ከምርጫው በኋላም ያው ነው። እና አያያዙ ካላማራችሁ መጀመሪያውኑ እኔ አልፈልግም ወጥቼበታለሁ ምናምን አትሉም ነበር? ጌታ የ1997 ምርጫ ወቅት ቅንጅት አዲስ አበባን አልረከብም ብሎ ነው ሁሉ ነገራችንን አስረክቦብን ያረፈው። ኧረ ከታሪክ ተማሩ። ኢትዮጵያ እኮ ያን ጊዜ ነው እንግዲህ እጥፍ ስትል የተቀጨች። እስካሁን ሁነኛ ወጌሻም አላገኘች። ብቻ የምርጫው ጉዳይ የመዝናኛ ኢንዱስትሪውን የተረከበ ሲሆን ካሙዙ ካሳም የሙዚቃ አቀናባሪው ማለት ነው ከነ ጊታሩ ምክር ቤት መግባቱን አሳውቋል። እሰይ ላገባ ነው የሚለው ሙዚቃውን እሰይ ልገባ ነው በሚለው ቀይሮ በድጋሚ እንዲያወጣው እንመክራለን። ያው ማግባቱን እሰይ ብሎ ያልታሰበ ሲሳይ እንደሆነ እንደተናገረው ሁሉ ምክር ቤት መግባቱም ያልታሰበ ሲሳይ ነው። እንግዲህ ምክር ቤት ውስጥ ኢትዮጵያ እያስመዘገበች ያለችው እድገት ሌሎች ሀገሮች እየመሰከሩ ነው ምናምን የሚል ነገር ሲነገር አፈጉባኤ እባክዎት ይችን ነገር በሙዚቃ ላቀናብራት እንደምትል ተስፋ እናደርጋለን። ለማንኛውም የምርጫው ውጤት በአብዛኛው ይፋ መደረጉን ምርጫ ቦርድ የተናገረ ሲሆን በ11 የምርጫ ጣቢያዎች ምርጫው በድጋሚ እንደሚከናወን ተናግሯል። ዶፓሚን የተጠቀሙ ፓርቲዎች አሉ።
ለሀገራዊ ምክክር የተሰበሰቡ አጀንዳዎች ይፋ ሆነዋል። በነገራችን ላይ አጀንዳዎቹ የትየለሌ መሆናቸው የማይካድ ነው። ምክንያቱም ችግሮቻችን የትየለሌ ነው። አሁን ባለፈው ራሱ ኢትዮጵያ የሚለው ስም ይቀየርልኝ ያለ አለ ብሎ ኮሚሽኑ ተናግሯል። ነገርየው ሀገራዊ ምክክር ነው ወይስ ነጠላ ይናቀብሉ እንዴ? ጸባነሰን ጨምሩልኝ ነው የሚመስለው። ጌታዬ ምክክሩ ያስፈለገው በሰላም ተከባብሮ ለመኖር መሰለኝ። አዳዲስ የጸብ ርዕሶችን ታስተዋውቃላችሁ። በእውነቱ ይሄን ያለው ቡድን ግን በአንድ በኩል ስናየው በጣም ችግር ፈቺ ነው። ስማችሁን ቀይራችሁ ግልግል አስባችሁታል? ጃፓን ብትሏት ኢትዮጵያን ከየት መጣ ስትባል ከጃፓን። ጃፓን ያቺ ሀብታሙ ሀገር፣ ለየዜጎቿ ሁሉ ፍትህ የምታድለው ሀገር፣ ያቺ ህፃናትን በአግባብ አሳድጋ ለነገው ትውልድ የምታበቃ ሀገር ትባላለህ። አለቀ ደቀቀ ተከተተ። እኔም ብለው ግን የችግር መቅረፊያው ስም ቢሆን ኖሮ ሀብታሙ የኛ ሰፈር የእድር ጥሩምባ ነፊ ይሆን ነበረ? እሺ መንግስቱ የሚባለው ሰውዬስ የቤተ መንግስት ዘበኛ ይሆን ነበረ? ብቻ እነዚህን ስም ይቀየርና የመሳሰሉ ጉዳዮች አንድ ላይ ሰብስቦ በ8 ቋት እንዳስገባው የምክክር ኮሚሽኑ ተናግሯል። ያው እንደሚታወቀው ከትግራይ ክልል አጀንዳ አልተሰባሰበም። የኔ ጥያቄ ግን የትግራይ ክልል ከኩርፊያው ሲመለስ ነገ ምንድነው የሚደረገው የሚል ነው። እርቁ እኮ ሩብ ጉዳይ እርቅ ሊሆን ነው። የሆነ ክልልን ትተህ ታርቀናል ምናምን ስትል ምንድነው ትርጉሙ? ምንድነው የሚሰጠው ስሜት ለማለት ያህል ነው። በነገራችን ላይ ይሄ ሀገራዊ ምክክር መደረግ የነበረበት ከልብና ለልብ ከሆነ ማለት ነው ጠቅላይ ሚኒስትሩ ወደ ስልጣን በመጡባቸው አመታት ነበረ። ያኔ በትኩሱ ተደርጎ ቢሆን ኖሮ ምናልባትም ከዛ ወዲያ ያስተናገድናቸውን ችግሮች አብዛኞቹን ባመከንን ነበረ። እናማ አያሳስባችሁም ወይ? በእርቁ ያልተካተቱ አካላትስ እጣ ፈንታቸው ምንድን ነው? እኛ ድሮ ልጅ ሆነን ኳስ ስንጫወት በመካከላችን አለመግባባት ይፈጠራል። ያው የማይቀር ነው። በመሃል እንግዲህ ጨዋታውን ስለምንፈልገው አለመግባባቶቻችንን ለመፍታት ተነጋግረን ቡድን መስርተን እንደገና ጨዋታውን ልንጀምረው ስንል በቡድን አመሰራረቱ ደግሞ የማይስማማ ሌላ ሰው ይፈጠራል። የዛን ጊዜ አልታረቅም አልጫወትም የሚል ሰው ካለ ጨዋታው እንደማይቀጥል እርግጠኛ ነን። ምክንያቱም ከዳር ቁጭ ብሎ ሊመለከተን አይችልም። ወይ ኳሱን ይዞ ይሮጣል ወይ ድንጋይ ወርውሮ ከመካከላችን ያንዱን ቅንድብ ይሰነጥቃል። አብዛኞቻችን እንደዛ አይነት ጠባሳ አለን። እናማ የምክክር ኮሚሽኑ ከኛ ኳስ ጨዋታ ትምህርት ቢወስድ እንላለን። እንግዲህ የመመካከሪያ ሀሳቦቹ 8 ቢሆኑም በውስጣቸው ብዙ ሀሳቦች ተካተውባቸዋል እና እነዚህን መስመር ለማስያዝ እና ለማመካከር እግዚአብሔር ይርዳው እንላለን ኮሚሽኑ። ይህ በእንዲህ እንዳለ ታዲያ በጉጉት ስንጠብቀው የነበረው የህገ መንግስት ማሻሻያ ጨርሶ ያልተጠቀሰ ሲሆን ኢህአዴግ በመቃብሬ ላይ እንዳለው ምናልባት ብልጽግና መቃብሩን እየደገመው እንደሆነ የምናውቀው ነገር የለም ቢብራራ። በመጨረሻ በአጀንዳዎቹ ውስጥ የሙስናና የመልካም አስተዳደር ጉዳዮች ተነስተዋል። ይሄ በእጅጉ የሚያስመዘግን ይበል የሚያሰኝ ነው። ሆኖም ግን የሙስና ጉዳይ ከህዝቡ ይልቅ ለባለስልጣናቱ አይቀርብም ወይ የሚል ጥያቄ ለመጠየቅ ያህል ነው። ከመንግስት መስሪያ ቤቶች 15 ቢሊዮን ብር እንደወጣ ቀረ። ብዙ ያስገርም ማለት እዚህ ሀገር እኮ ኮንዶሚኒየም ከነሙሉ ክብሩ፣ መርከብ ከነመልህቁ ጠፍቶ የቀረበት ሀገር ነው። ለነገሩ እንዲሁ በብርም በእቃ የሚለፍልን እንጂ እንዳያያዛችን የሆነ ጊዜ ደግሞ የሆነ ህዝብ መጥፋት አይቀርም። ማለቴ የሆነ ቀበሌ ህዝብ ጠፍቶ እዚህ ጋር እኮ አንድ ቀበሌ ህዝብ ነበር ምናምን እንዳንባባል። እንግዲህ የ15 ቢሊዮን ብር በበጀት ዓመቱ ለተለያዩ መስሪያ ቤቶች የተበጀተና ኦዲት ሲደረግ ሊገኝ ያልቻለ፣ ከዚያም በኋላ ደግሞ እንዲመልሱ ለመስሪያ ቤቶቹ የተነገራቸው ገንዘብ ነበር። የተወሰኑት መስሪያ ቤቶች እንግዲህ ከተነቃማ ይቀራል እያሉ መመለሳቸውን የኦዲት ሪፖርቱ ያሳየ ሲሆን ከዚህ ውስጥ 15 ቢሊዮኑን ግን አየሁ ያለም የለ። ቆይ ግን ጭራሽ መልሱ ተብሎ ተነግሯችሁም ነው ፊታችሁን ወደ ግድግዳ ዙራችሁ ዝም? እቁብ ሲደርሰኝ መልሳለሁም ያባት እኮ ነው። በነገራችን ላይ ከዚች ሀገር 15 ቢሊዮን ማለት ከአጥንቷ ላይ ስጋ መፈቅፈቅ ማለት ነው። እኔም ምለው ግን
መንግስት በሚቀጥለው ዓመት 1.5 ትሪሊዮን ብር ሰበስባለሁ ያለው ውስጥ ይሄ ተካቷል ወይስ የተበተነ አይሰበስብም? በወንፊት ውሃ መቅዳት አታደርጉታል። በነገራችን ላይ ሰሞኑን የኢትዮጵያ ሸማቾች መብት ተቆርቋሪ ባስጠናው ጥናት መሰረት ህዝብ ከሸቀጦች ዋጋ ይልቅ በመንግስት መስሪያ ቤቶች ላይ ባለው የአገልግሎት ክፍያ ጭማሪ በእጅጉ ተማሯል ብሏል። ማለቴ የካዝናውን አፈሙዝ የደቀናችሁት እኛ ላይ ብቻ ነው ለማለት ሲሆን መንግስት እንግዲህ መንግስት ሆኖ መቀጠሉን በምርጫ ካረጋገጠ ዘንዳ የጆሮቹን ቁጥር ቢያበዛ የጆሮ ጠቢዎች አላልኩም እንዴ 15 ቢሊዮን ማለት እኮ የሆነ ሆስፒታል ከነ ዶክተሮቹ ማለት ነው። በሽተኞችም ተጨመረ 15 ቢሊዮን ማለት እኮ የሆኑ 2-3 ትምህርት ቤቶች ከነ ሙሉ ክብራቸው ተማሪዎቹን ምሳ ብቻ ሳይሆን እራትም እየመገቡ ማለት ነው። 15 ቢሊዮን ማለት እኮ የዘንድሮ የአፋር ክልል በጀት ማለት ነው። አንድ ክልል የሚተዳደርበትን ገንዘብ እንደዋዛ ወጥቶ ቀረ። ግድ የላችሁ አግታችሁትም ከሆነ ልቀቁት እንጂ እንዲህ እንደዋዛ መጥፋት አለ ወይ እያለን እንዘምር እኮ ነው። በነገራችን ስር የኢትዮጵያ ብሮድካስቲንግ ኮርፖሬሽን እዚህ 15 ቢሊዮን ወስደዋል መልስም ካሉት መስሪያ ቤቶች መካከል የሚጠቀስ እንደሆነ ተነግሯል። ይሄን ዜና ግን ጥቅስም አላደረገው። ኢቲቪዬ ግለ ታሪክም እኮ ይተረካል። እኔ የምለው ግን አንድ ጥያቄ አለኝ። አንዳንድ ጊዜ የምትጽፉት ዜና ነው ወይስ ብሽሽቅ ነው? እየለየ ነዋ እንዴ ገንዘባችንን ከፍለንም አብሽቃችሁንም እንዴት ይሆናል? አሁን ይሄን ዜና ተመልከቱ። ህዝብ አሸነፈ፣ በጣም ጥሩ። ህዝብ ረታ፣ እጅግ በጣም ጥሩ። አንዳንዶች አፈሩ። እነማን እንዴ? ምርጫውን በተመለከተ አንዳንድ አሉታዊ አስተያየቶች የሰነዘሩ ሰዎችን ቢኖሩ እኮ የነሱንም ሐሳብ ማጉላትና መናገር የእናንተ ግዴታ ነው እንዴ። ጭራሽ ስለ ብላችሁ ወገብ ይዛችሁ መስተዳደር እና አሁን እንዲህ አይነቶቹን ዜና በኤአይ ለማቀናበር ነው 15 ቢሊዮኑ። ብቻ እዚህ ሀገር የበጀት ብክነት ቅንጦት ነውና በጊዜርም ባላህም ብላችሁ ገንዘባችንን ለማለት ነው። የምር በሆኑ ዜናዎች ፈገግ እንድትሉ የሚያደርጋችሁ በብቸኝነት ነጋሪ ሚዲያ ዜና በፈገግታ ነው። ሁሌም እንደምንለው ፈገግታችንን አይንሳን። ፈገግታችንን እንዳንሰስተው ለብዙዎች እንድናዳርስ ብዙዎች ከፈገግታችን እንዲወስዱ እንዲካፈሉ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ።